هداهم حتى يبين لهم ما يتقون إن الله بكل شيء عليم. وبعد، فإن من أصعب مسائل العقيدة وأعمقها وأكثرها خلافا بين أهل السنة هي مسألة العذر بالجهل. إن شاء الله زاري الله فكاتك هنا كوندموج እህቶች ጋር የምተዋወስበት ርዕስ ዑዝር ቢልጀህል ወይ ደግሞ ባለማወቅ አንድ አካል መሳኢል ተውሂድ ላይ ስህተት ላይ ቢወድቅ በዛ ነገር ዑዝር ይሰጠዋል ወይስ ደግሞ አይሰጠውም የሚለውን የተወሰኑ መሳኢሎችን በማንሳት የምተዋወስ ይሆናል بإذن ተባረከ ወተዓላ። ይህ መስአላ የዓቂዳ መስአላዎች ውስጥ በጣም ጥልቅ እውቀት የሚያስፈልገውና እንደዚሁ የኔ ቢጤ ገብቶ ዙሪያው ኡስታዝ ብለው ሰዎች ስለከበቡት ብቻ የሚያወካው ነጥብ አይደለም። ምክንያቱም ይህ መስአላ አብዛኞቹ ሰዎች የተሳሳቱበት ብዙዎች ፊትና ያቀጣጠሉበት እንደዚሁም ደግሞ አሳሩ ይህንን መስአላ ተከትሎ የሚመጣው ሆነው ፋና በጣም አስከፊ ነው። ምክንያቱም እየተወራ ያለው የሰው ልጅ ሙስሊም ነኝ ብሎ ሻሃደተይን ከመሰከረ በኋላ ሶላት እየሰገደ ዘካን እየሰጠ ከአንድ ናቂድ من نواقض الإسلام ላይ ከወደቀ ያካል ሙስሊም አይደለም ካፊር ነው ተብሎ በሚነገር ጊዜ ብዙ ነገሮች ይከተሉታል። እነዛ ውስጥ በዱንያ አህካም እንኳን ከሙስሊሞች መቃብር አይቀበርም፣ ሚስቱም ሙስሊም ከሆነች ፍች ነች፣ ልጆች እሱን መውረስ አይችሉም፣ እሱም እናትና አባቱን መውረስ አይችልም። ይህን መሰል አሳሮች ይከተሉታል። ስለዚህ እንዲሁ ባፋችን ካፊር ነው ሙስሊም ነው የምንለው ነጥብ አይደለም። ስለዚህ መስአላ በእርጋታ መደማመጥና እንደዚሁም ደግሞ ማስረጃ መለዋወጥ ባለው መልኩ ከእህቶች ከወንድሞች ጋር ለመተዋወስ ይሆናል የዛሬው ፕሮግራማችን ማለት ነው። ኸይራን ከፊል ሁሉንም ማዳረስን ባይቻል የተወሰኑ የሆኑ ነጥቦች በዚህ ርዕስ ዙሪያ ለማንሳት እሞክራለሁ። ወደዚህ ነጥብ ግን ከመግባቴ በፊት ዑዝር ቢልጀህል የሚሰጡ የሆኑ አካሎች እንዳሉ ይታወቃል። ሚን አኢመት ሱና እንደዚሁም ዑዝር ቢልጀህል የማይሰጡ የሆኑ ሰዎችም አሉ። ነገር ግን እነዚህ ዑዝር ቢልጀህል የሚሰጡ የሆኑ ሰዎች በተውሂድ ዙሪያ ምን አይደሉም፣ ለዘብተኛ አይደሉም። ተውሂድን በማስተማር ላይ አዕዘሙ ማ አመረ አላሁ ቢሂ ሁወ ተውሂድ መሆኑን ያውቃሉ። ወአዕዘሙ ማ ነሃ ዐንሁ ሁወ ሽርክ፣ አላህ ከከለከለው ነገር ሁሉ ከባድ ሽርክ መሆኑን ያውቃሉ። እንግዲያስ አንድ አካል ሳያውቅ ርዕሱን እንደተነገረው ሳያውቅ አልዑዝር ቢልጀህል ነው እየተባለ ያለውና ሽርክ መሆኑን ሳያውቅ ከእስልምና የሚያስወጣው ተግባር መሆኑን ሳያውቅ ወደ አላህ ያቃርበኛል በሚል ሐሳብ ሊሆን ይችላል የሆነን ተግባር ቢተገብር ያ ነገር ከእስልምና አያስወጣውም። ተግባሩ ኩፍር ወይ ደግሞ ሽርክ መሆኑን ሁለቱም ስምምነት ከመድረሳቸው ጋር ዑዝር ቢልጀህል የሚሰጡትም የሚያሰጡትም ሰዎች ዱዓኡ ገይሪላህ ከአላህ ውጭ ያለን አካል መለመን አው ይዘበሑ ለገይሪላህ ወይም ከአላህ ውጭ ላለ አካል ማረድ ሽርክ መሆኑን ሁላቸውም ይስማማሉ። ነገር ግን ያ የፈጸመው አካል ባዕድ ኢቃመት الحጃ ነው ወይስ ቀብለ ኢቃመት الحጃ ሙሽሪክ ተብሎ ሕክም ያርፍበታል። ይህ ነው ነጥቡ እንጂ ሁላቸውም መስአለት ተውሂድ ላይ ምን የላቸውም፣ ተሃውን የላቸውም ማለት ነው። በመቀጠል አሁንም ወደ ነጥቦች ከመግባቴ በፊት
ላስታውስ የምፈልገው ኺላፍ አለ في مسألة الإهدار ሲባል ማን በተመለከተ ነው? إنما هو في مسلم غير معرض عن دين الله ከአላህ ዲን ሙሉ ለሙሉ ትውት ያደረገውን ሰው አይደለም እያወራን ያለነው። እንግዲያስ بل هو يعظم الله الكتاب ورسوله ويصلي ويصوم ويزكي ويتصدق አላህን መላእክተኛውን ቁርአንን ያከብራል፣ ይጾማል፣ ይሰግዳል፣ ዘካን ይፈጽማል። እንደዚሁም ወይርጁ ረሕመተላህ ወየኻፉ ዐዛበህ የአላህን እዝነቱን ይከጅላል፣ ቅጣቱን ይፈራል። ነገር ግን ወላኪነሁ ወቀዐ ፊ ሽርኪን ቀውልይን አው ፊዕሊን ወሁወ ላ ያዕለሙ አነሁ ሽርክ። ነገር ግን የተግባር የሆነ ወይ ደግሞ የንግግር የሆነ ሽርክ ላይ ወደቀ፣ ሽርክ መሆኑን ሳያውቅ። ምሳሌ ከአላህ ውጭ ያለን አካል መለመን ይመስል ወይም ከአላህ ውጭ ላለ አካል ማረድ ይመስል። ይህ ባለማወቅ ነው ያንን ተግባር የፈጸመው ከእስልምና የወጣ ሙሽሪክ ነው የሚለው ሲፋ ወይ ደግሞ ሕክም እሱ ላይ አያርፍበትም። القول الراجح ይህ ነው። ወደፊት ኢንሻአላህ በያኑ እንደሚመጣልን ማለት ነው። ኸይረን የመጀመሪያው ነጥብ ኩፍር የሚባለው ነገር ወይ ደግሞ ተክፊር የሚባለው ነገር የአላህ ተባረከ ወተዓላ ሐቅ ብቻ። ማንኛውም አካል ብድግ ብሎ ሊሰጠው የሚችል ፍርድ አይደለም። ምክንያቱም አላህ ያከፈረው እንጂ ካፊር ለመግለጽ አንችልም። አላህ ሙስሊም ነው ብሎ ያለን እንጂ ማንንም አካል ሙስሊም ነው ብሎ መግለጽ አይችልም፣ ማንንም አካል ማለት ነው። ይህ ሼኹል ኢስላም ኢብኑ ተይሚያ الرد على البكري ላይ ያወሱት የሆነ እውነታ ነው። ኩፍር የሚባለው ሐቁ ሊላሂ ወሊረሱሊህ እነሱ እንጂ እኛ ዝም ብለን በጥርጣሬያችን ወይ ደግሞ በፍላጎታችን በሀዋችን የምንሰጠው የሆነ ብይን አይደለም። እንደዚሁም ኢብኑ አልቀይም አልኩፍሩ ሐቁላሂ ثم ረሱሊህ ቢሸርዕ የትቡቱ ላ ቢቀውሊ ፉላን አላህ የአላህ ሐቅ ነው። ኩፍር የሚባለው ነገር የአላህና የመላእክተኛው ሐቅ ነው። በሸርዕ ብቻ ከነሱ በተገኘ ወህይ ብቻ የሚጸድቅ ነው። ገሌ አለ ባለው አይደለም ማለት ነው። ከዚህ በመቀጠል ሁለተኛ ነጥብ أنه يجب التفريق بين التكفير العام وتكفير المعين أو بعبارة أخرى بين العين والنوع. تكفير العام የሚባለውና ተክፊር المعين ለይተን ልናይ ይገባል። አብዛኛው ዑድር ቢልጀህል ላይ ስህተት ላይ የወደቁ አካሎች ይህንን ካለመለየት የተነሳ ነው። ይህ ግን ሙተቀረር እንደ አህሉ ሱና ወልጀማዓ የሆነ ነጥብ ሆኖ ሳለ ማለት ነው። ምን ማለት ነው? እሱም من ذبح لغير الله فهو مشرك ومن دعا غير الله فهو مشرك من استغاث بغير الله فهو مشرك። እነዚህ ነገሮች ምን ይባላሉ? የዚህ አይነቱ ዒባራ ምን ይባላል? ተክፊሩ العام ወይ ደግሞ ተክፊሩ ነውዒ ይባላል ማለት ነው። አንድን አካል ዘይድና አምርን ሳይሆን እየከፈርን ያለነው እንደዚህ ሲባል ዓም የሆነና በዛ ሲፋ የተገለጸ የሆነ ሰው ሙሽሪክ ነው ማለት ነው የተፈለገበት። ከአላህ ውጭ ላለ አካል ያረደ ሙሽሪክ ነው ስንል ዘይድ፣ አምር፣ ሙሐመድ፣ ሰይድ አላልንም ማለት ነው። ይህ በርካታ የሆኑ አኢመቱል ኢስላም ሲያጸድቁት እናያለን። ከነሱ ውስጥ ሼኹል ኢስላም ኢብኑ ተይሚያ في مجموع الفتاوى من يلالو وأصل ذلك أن المقالة التي هي كفر بالكتاب والسنة والإجماع يقال هي كفر قولا يطلق كما دل على ذلك الدلائل الشرعية. مسارته إلى القرآن بحديث الذين بإجماع كفر هنا قال عنده كفر بالغ، عنده بإطلاق كفر بالغ شرع أو مسرجوت لما لكتوا تعالى. فإن الإيمان من الأحكام الملتقات عن الله ورسوله. ምክንያቱም ኢማን የሚባለው ነገር
من الأحكام المتلقاة عن الله ورسوله الله نكملك تنيو يتكتياز أحكام ليس ذلك مما يحكم فيه الناس بظنونهم وأهوائهم ولا يجب أن يحكم في كل شخص قال ذلك بأنه كافر እንግዲህ ኩፍር የሆነ ተግባር በቁርአን ኩፍርነቱ የተነገረ የሆነን ወይ ደግሞ ሽርክነቱ የተነገረ የሆነን በሱና ወይ ደግሞ በቁርአን ወይ በኢጅማዕ ያ ነገር ኩፍር ነው ተብሎ ይገለጻል። ነገር ግን ማንኛውም የተገበረው የሆነ አካል በአንሁ ካፊር ማለት ግዴታ አይደለም። حتى يثبت في حقه شروط التكفير وتنتفي موانعه እሱን በተመለከተ ያንን ሽርክ የፈጸመውን አካል በተመለከተ የሚከፍርበት መስፈርቶችና ቅድመ ሁኔታዎችና ከልካይ ነገሮች እስኪወገዱ ድረስ ይላል። እንደዚሁ አሁንም ሸይኹል ኢስላም በገየቱል ሙርታድ ሲታያቸው ላይ مع أن ثبوت حكم الوعيد في حق الشخص المعين موقوف على ثبوت شروطه وانتفاء موانعه ምናልባት ትንሽ መስአለውን በተወሰነ መልኩ ለማዳረስ ባል አብዛኞቹ ጦላቦች ናቸው በሚል እሳቤ ፈጥናለሁ። በዛም ማዕዚረተን ምን ይላሉ ሸይኹል ኢስላም مع أن ثبوت حكم الوعيد في حق الشخص المعين موقوف على ثبوت شروطه وانتفاء موانعه ولهذا أطلق الأئمة القول بالتكفير مع أنهم لم يحكموا في عين القائل بحكم الكفار ከዚህ ጅምላ ላይ ደግሞ ሸይኹ ምን ይሉናል እንደተከል ወዒድ ዛቻ አላህ ተባረከ ወተዓላ በኩል ሙከረሱል ዐለይሂ ሰላቱ ወሰላም በኩል የመጣ የሆነ ዛቻ ሙዐየን የተለየ የሆነ ሰው በተመለከተ ይህ የአላህ እርግማን አለበት ደግሞ የጀሃነም ሰው ነው ተብሎ የሚባለው بعد توفر الشروط وانتفاء الموانع ለዚህ ሲባል አኢማዎች ቀውል ቢተክፊርን ኢጥላቅ አድርገው ነው የተናገሩት። በእያንዳንዱ የተለየ የሆነ አካል ግን ያንን ንግግር የተናገረ ለሆነ አካል ምን አላሉትም? ይህ ካፊር ነው ብለው አላሉም ይሉናል። ኸይራን ከዚህም ውጭ በርካታ ቦታዎች ላይ የዚህ አይነትን ዒባራ ይደጋግማሉ። وأما الحكم على المعين بأنه كافر أو مشهود له بالنار فهذا يقف على الدليل المعين فإن الحكم يقف على ثبوت شروطه وانتفاء موانعه يزي همسا يبركات يهون النقروج يناقر الشيخ ይህንን ርዕስ በተመለከተ ማለት ነው። ኸይራን በዚህ ላይ ምንድነው ሙስተነዳቸው አኢማዎች ይህን ንግግር ሲናገሩ ምንድነው ሙስተነዳቸው ማስረጃቸው ምንድነው ሊባል ይችላል። እሱም ሸይኹል ኢስላም መጅሙዕ ፈታዋ ላይ እንደተናገሩት ምን ይላሉ? أنه قد دل على هذا الكتاب والسنة والإجماع والاعتبار تكفير العام እና تكفير المعين የተለያየ መሆኑ አንድ አካል የሆነን ሲፋ የተመለከተና በተመለከተ ኩፍርን ካስቀመጠ ያ ነገር ሙዐየን የሆነን አካል አይይዝም። ምን ማለት ነው? فليس كل من كفر نوعا أو كفر فعلا من ذبح لغير الله فهو مشرك قال ዘይድና አምር ከአላህ ውጭ ላለ አካል ቢያርዱ ምን አይዛቸውም ሙሽሪኮች ናቸው ማለትን አይይዝም። በዚህ ላይ ማስረጃው ምንድነው? ከቁርአን ከሐዲስ ከኢጅማዕ ከኢዕቲባር አላሉ አንድ ከቁርአን ብቻ ወስጄ አልፋለሁ። فيدل لذلك أن الله عذر المكرهين قال سبحانه من كفر بالله من بعد إيمانه إلا من أكره وقلبه مطمئن فالله يكاد كامن بهلا قلوب إلا من أكره وقلبه مطمئن بالإيمان يتجدد السكر لبو بإيمان يترقى هنا يتجدد السكر ولكن من شرح بالكفر صدرا በዚህ ላይ ሙክረህ የሆነ አካል ከተግባሩ በኩል ተግባሩን አስገኝቶታል። ከአላህ ውጭ ላለ አካል ስጁድ በማድረግም ሊሆን ይችላል፣ ወይ ደግሞ ከአላህ ውጭ ያለን አካል በመለመንም ሊሆን ይችላል። ብቻ ተግባሩን አስገኝቷል። ነገር ግን ተግባሩ ከማስገኘቱ ጋር ይህ ኻስ የሆነ ማስረጃ ምን እያደረገ ነው? እስቲትና እያደረገው ነው። ዑድር ቢልጀህል አይሰጥም የሚሉ ሰዎች
ሙክራህ የሆነ አካል ይህ ማስረጃ ስለሚይዛቸው ያሰድቁታል። ተገዳጅ የሆነ አካል ካፊር አይባልም ብለው ይላሉ። ካፊር አይባልም ለምን? ይህ ከልካይ ስላለ። ልክ እንደዚሁ ዑዝር ቢልጀህል የሚሰጡ የሆኑ አካሎች ጀህል የሚባለው ከልካይ ነው ከልኢክራህ ብለው ይላሉ ማለት ነው። ኸይረን ወደ ቀጣዩ መሳላችን ስራመድ ይህ ዑዝር ቢልጀህል የሚባለው አስለም መሳለው የሚነሳው ሙስሊም አስሉ ሙስሊም በሆነ ሰው ነው። ከዚህ ላይ ኸልጥ ያደርጋሉ፣ ያከላከላሉ ማስረጃን በማምጣት ላይ ወይ ደግሞ ኒቃሽ ላይ ዑዝር ቢልጀህል የለም ብለው ከዛም ድንበር አልፈው ዑዝር ቢልጀህል የሚሰጡ የሆኑ ሰዎችን ሙርጂዓ ናቸው ወይ ደግሞ ኩፋሮች ናቸው ባዕደ ቂያሚል ሁጃ ብለው የሚሉ በዘመናችን የመጡ ሙንሐሪፍ የሆነ አካሄድን የያዙ አካሎች አሉ። አላህ ይምራቸው። እና የነሱ አካሄድ ምንድነው? ዑዝር ቢልጀህል ወደፊት እንደምናነሳው መሰአለው መሰአልተን ኺላፊይ ግን መሰአለው ኺላፊይ እንደመሆኑ ዑዝር ቢልጀህል የለም ብለው እዛ ብቻ አልቆሙ። አኢማዎች እንደቆሙት እዛ ብቻ አልቆሙ። ከዛ ማለፍና ዑዝር ቢልጀህል የሚያደርገውን ሰው ባለማወቅ ዑዝር የሚሰጠው የሆነውን ሰው ሙርጂዓ ብለው በመግለጽና እጃ ከቆመበት ካፊርም ነው ብለው ይህን ሁሉ መሳፋ ተራመዱ ማለት ነው። ኢንሻአላህ ወደፊት የምናየው ሆነ እና ከዚህ ላይ ሊለይ ይገባል أن هناك فرقا بين الكافر الأصلي والمسلم الذي عرض له الكفر ካፊር አስሊ መጀመሪያ እስልምና ያልገባ የሆነ ካፊር የሆነ ሰውና ሙስሊም ሆኖ ከዛ በኋላ ደግሞ ኩፍር የሚባለው ነገር እሱ ላይ የመጣበት ይለያያል። እያወራን ያለነው ስለማነው ስለ ሁለተኛው ነው እንጂ ስለመጀመሪያው አይደለም። وهذا مفتاح هذه المسائل وهو من أعظم ما يكشفها ويجلها فالكافر الأصلي كافر سواء قامت الحجة عليه أو لم تقم كما تقدم. አሁን ማለት እንደሞከርነው ካፊር አልአስሊ እስልምናን ኢልቲዛም ያላደረገ ሻሃደተይን ያልተናገረ የሆነ አካል ሁጃ ቆመበትም አልቆመበትም ካፊር ነው ስሙ። ካፊር ነው ስሙ። በዱንያም ካፊር የሆነ የካፊር ሙዓመላ እንስራረዋል። ለዚህም አላህ ተባረከ ወተዓላ ይላል ወኢን አሐድ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ። ከአጋሪያኖች ከለላን ጥበቃን ባንተ ቢፈልግ ከለላን ስጠው ሐታ የስመዐ ከላም አላህ የአላህ ንግግር እስኪሰማ ድረስ። ገና ቁርአንን ሳይሰማ ሁጃ ሳይቆምበት ምን ብሎ ጠራቸው? አላህ ሚነል ሙሽሪኪን ወኢን አሐዱ ሚነል ሙሽሪኪን። ይህንን ማስረጃ ያለ ቦታው እስቲላል ሲያደርጉ እናያለን የዚህ አፍካር ባለቤቶች። ወኢን አሐዱ ሚነል ሙሽሪኪን ብለዋልና ቀብለ ቂያሚል ሁጃ ሙሽሪክ ብሎ ሰይሟቸዋልና በሀገራችን ያሉ ሙስሊም ነን ብለው ከአላህ ውጭ ያለን አካል የሚያመልኩ የሆኑ ሰዎችም ሙሽሪክ ብለን ነው የምንጠራቸው። አስለን ቦታውን ኢሳት የሆነ እስቲላል እኛ እያወራን ያለነው ኢስላም ተለቡስ ካደረገ በኋላ ኢስላም ውስጥ ከገባ በኋላ ሽርክ የመጣበት የሆነን አካል ይዛኔ ኢስላም ቢልየቂን የገባ የሆነ አካል በሽርክ ወይ በጥርጣሬ ቀብለ ቂያሚል ሁጃ ከእስልምና የወጣ አካል ነው አንለውም ማለት ነው። ኸይራን ሌላው እና አራተኛው መስአላ ሙዐየን የሆነ አካል بعد توفر الشروط وانتفاء الموانع እንጂ ካፊር አይባልም። ካፊር አይባልም። ቅድመ ሁኔታዎች አሉ ከእነሱ ከመሟላታቸውና ከልካይ ነገሮች ደግሞ አሉ እነዛ ከመወገዳቸው ጋር ነው። እነዚህ አጠር ባለ መልኩ ለመመልከት አራት ናቸው። ከልካዮችም እንደዚሁም በተቃራኒ ቅድመ ሁኔታዎች። እነሱ ምንድን ናቸው? የመጀመሪያው እክትያር ነው። ሰውየው በምርጫው አንድ ነገር ሲተገብር ነው። የሱ ተቃራኒ ምንድነው? ኢክራህ መገደድ። ሰውየው ተገዶ ለሰናም ለጣዖት ከሰገደ ምን አይባልም? ሙሽሪክ አይባልም። ስጁድ ለገይሪላህ ሽርክ ከመሆኑ ጋር ለዚህ ማስረጃው የሚያሳልፍ ነው። መን ከፈረ ቢላህ ሚን ባዕድ ኢማን ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ያለው ማስረጃችን ነው። ምክንያቱም ኢክራህ ማኒዑ ሚነ ተክፊር ነው ወሸርጡ አን የኩነ ሙኽታራን ነውና ማለት ነው። ሁለተኛው
ተቀሱዱል ቀውል አው ፊዕል ያንን ሽርክ የሆነን ወይ ደግሞ ኩፍር የሆነን ተግባር ወይ ደግሞ ንግግር አስቦት መናገር ነው። ኩፍር ማሰብ ሳይሆን ያንን ተግባሩን አስቦት መናገር ነው። ይሄ ማለት ደግሞ ተቃራኒ ምንድነው? ኸጣ ሰውየው በስህተት የሆነ ንግግር ካፉ ከወጣበት ወይ ደግሞ ያንን ተግባር ከፈጸመው በዛ ሙሽሪክ አይባልም። ምሳሌ ሰሒሐይን በሰደቀ በሆነው ያ እንስሳው የጠፋችበትን ሲያገኝ የሆነ ሰው አላሁመ አንተ ዓብዲ ወአነ ረቡክ፣ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ አላህ ተባረከ ወተዓላ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አኽጠአ ሚን ሽደቲል ፈርሕ፣ ደስታው ከመበርታቱ የተነሳ ተሳሳተ ነው ያሉት እንጂ ካፊር አላሉትም። ለምን? ኸጠእ የሚባል ማኒዕ ስላለ፣ ኸጠእ የሚባል ማኒዕ ስላለ፣ ተቀሱዱል ቀውል የምንለው ሸርጥ ስላለ ማለት ነው። ሶስተኛው ዒልም ነው። አሁን ካለንበት ነጥብ ጋር ተያያዥነት ያለው እሱ ምንድነው? ተቃራኒው ጀህል ነው። ሰውየው አውቆ ከእውቀት ጋር ከሆነ ነው ያን በዛ አካል በዛ በፈጸመው ተግባር ተያያዥ የሚሆነው ሕክም የሚሰጠው በዱንያ ሕክም የሚሰጠው ምናልባት ማስረጃዎች በሚወሱ ጊዜ እግር መንገድ እያጣጣምን እንድንሄድ ሹብሃ ቢት ያላቸው ምን ብለው ያወሳሉ? እኛ እያልን ያለነው ዑዝር ቢልጀህል የለም እያልን ያለነው ለዱንያው ተስሚያ ለዱንያው ስም መጠሪያ ነው ይላሉ። እነዚህ ዑዝር ቢልጀህል የሰጡት አካሎች ንግግራቸውን ስላልተረዳችሁት ነው እንጂ እየተናገሩ ያሉት ስለ አሕካም አኺራ ብቻ ነው። የሚያመጡትን ማስረጃ በአጠቃላይ ስለ አኺራ ብቻ ነው የሚያትተው ብለው ይላሉ። እውነታው ግን እነሱ እንደሚሉት ሳይሆን አስለን አሕካም ዱንያ ቢላ አሕካም አኺራ ተመር የለውም። ሰውየው ካፊር ወይ ደግሞ ሙሽሪክ ብለን ሕክም የምንሰጠው የአኺራ አሕካም ከዱንያ አሕካም ጋር ሙርተቢጥ ነው። በማን መስአለቱል ፈትራ ወይ ደግሞ አህሉል ፈትራ የምንላቸው የእነዛን አካሎች ሲቀር ከዛ ውጭ የዱንያ አሕካም ከአኺራ አሕካም ጋር ሙርተቢጥ ነው፣ የተያያዘ ነው ማለት ነው። ምን ማለት ነው? አንድን አካል አሁን እነሱ እንደሚሉት ሙሽሪክ ብለን የምንጠራው ቀብለ ቂያመት ሁጃ ሳይቆምበት በስተፊት በሙስሊሞች መቃብር እንዳይቀበር፣ እንዳይታጠብ፣ እንዳይሰገድበት ይህ ለዚህ ብቻ ነው። በአኺራ መግፉር ነው፣ ማዕዙር ነው ቢልጀህል ያሉት ሰዎች ይህንን ሀሳባቸው። በአኺራ ማዕዙር ከሆነ ያ ስህተቱ ሙአኸዛ ማይደረግበት ከሆነ በዱንያ ከሞተ በኋላ አለመሰገዱ አለመታጠቡ ምን ይጎዳዋል? ለሱ ምንም አይነት ተመራ አይኖረውም ማለት ነው። ይህ በዚህ ቀውል የቀደማቸው ካለመኖሩ ጋር ኸይረን ወደፊት እንመጣበታለን ኢንሻአላህ። ትንሽ ሰዓት ካልጠበበን ለሌላ ጊዜ እናደርገዋለን። አድሚኖች ወይ አስተባባሪዎች አስቁሙኝ፣ ሰዓት ምናልባት ካለ የሆነ ርዕስ ላይ አስቁሙኝ ማለት ነው። ኸይረን ሶስተኛው መስፈርት አልዕልሙ እውቀት የሚለው ላይ ነው ያለነው። ለሱ ከልካዩ ጀህል ነው። ጃሂል ላ የክፈሩ ሊጀህሊ ፈኢነ ልጀህለ ማኒዑን ሚን ተክፊሪ። በዚህ ላይ ማስረጃው በርካታ ናቸው። ከነዛ ውስጥ ቀውሉሁ ተዓላ ወመን ዩሻቂቅ ረሱል ሚን ባዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢል ልሙእሚኒን ንወሊሂ ማ ተወላ ወኑስሊሂ ጀሀነም ወሰአት መሲር። መላእክተኛውን የሚቃረን ለሱ ቀጥተኛው መንገድ ቅናቸው ግልጽ ከሆነለት በኋላ ከአማኞች መንገድ ውጭ ያለን የሚከተል ንወሊሂ ማ ተወላ ወደ ዞረበት እናዞረዋለን፣ ጀሀነምን ከተዋል መመለሻዋ ምን አስከፋ ይላል። የዚህ ማስረጃው ወጅህ ምንድን ነው ቢባል ሚን ባዕድ ማ ተበየነ ለሁ ልሁዳ። ማ ተበየነ ፊዕሉ ፊ ሲያቅ ሸርጥ ፈዩፊዱ ልዑሙም። ወመን ብለን የተነሳ ነው ሸርጥ ነው። ማ ተበየነ ለሁ ልሁዳ ሚን ባዕድ ማ ተበየነ ለሁ ልሁዳ ስንል ተበዩን ከሆነ በኋላ ለሱ ሁዳው ቅናቸው መንገድ ግልጽ ከሆነለት በኋላ ስንል አይ ፊ ኩል ዲን
بهلم يدين كفل بالعقيدة وغيرها بعقيدة كعقيدة وجم بالله تبين مسفرتنا عندك قال بتمت وبشر يجلس عندما علزنا ولا يجوز لأحد أن يفرق بين العقيدة وغيرها وأن يبنى على ذلك أحكاما فإنه لم يقل بذلك إلا المعتزلة مكنياتهم باب العقيدة أننا يلوچن ليتو تبين أسفلهم عقيدة هنا قبل قيام الحجة مشرك ማለት ትችላለህ عقيدة ያለው ነው ተበይን መሆን ያለበት የሚል ተፍሪቅ ያደረጉት ከሙዕተዚላዎች እንጂ ከሌሎች አይታወቅም كما بينه ابن تيمية كما في مجموع الفتاوى وابن القيم كما في مختصر السوائل شيخ الإسلام ابن تيمية تلميذه ابن القيم እንዳብራሩት በሁሉም መስአላ ላይ በአቂዳም ከአቂዳዎች ባለም ተበይን መስፈርት ነው አንድ አካል ሙአኸዛ ሊደረግ ዘንድ ማለት ነው ስለዚህ ይህ ደሊል ዓም ነው في الدين كله ሁለተኛው ማስረጃችን ولئن اتبعت أهواءهم من بعد ما جاءك من العلم إنك إذن لمن الظالمين ينسون لبولد بتكتل أوقات ወደ አንተ ከመጣህ በኋላ አንተ ከበዳዮች ነህ ይላቸዋል من بعد ما جاءك من العلم የዚህ ማስረጃው ምንድነው أهواءهم نكرة مضافة إلى معرفة فتفيد العموم أهواءهم ينسون لبولد ሲባል ሽርክያታቸውንም ከዛውጭ ያለውን ተግባር በአጠቃላይ ይይዝ ከዚህ ውስጥ ሽርክን የሚያስወጣ ምንም አይነት ማስረጃ የለንም أهواءهم ሲባል ከሽርክ በታች ያለውን ተግባር ስትከተል ማለትን ምንም አይነት ማስረጃ የለም ስለዚህ በተሽመሉ الدين كله حتى الشركيات كما أفاد عمومها شيخ الإسلام ابن تيمية في كتابه الاقتضاء بزيه أنكس من النزال جهل بالو نظر عذرنا في عدم الوصف في أحكام الدنيا نربات ومن يشاقق الرسول يالو نوله ما تولى ونسله جهنم يالو من بعد ما تبين له الهدى فتبين بها بعد قيام الحجة لجهنم لمقباتنا لآخرون ليلو يجرالو يزينت الرجاجين أسكدمو يتشكمون سوج يهنيو أنكس جن وصف بأحكام الدنيا يتورى من بعد ما جاءك من العلم إنك إذا لمن الظالمين يا رجال سلازي مكنياتهم ولئن اتبعت أهواءهم من بعد ما جاءك من العلم مفهوم المخالفة من دنا إن اتبعت أهواءهم قبل العلم فلست ظالما علم كما متأثر استفيد الناس نسميك تكتلك الظالمين لله مالهم فلا تصفوا بما يترتب على ذلك من أحكام الدنيا من الفسق أو الكفر أو الشرك الناس بتقلس بهونو كفسقنا ككفر ونديوزم كشرك فالنزان قروت تتقلسن سلسفان يتورع له مالهم سوستن يوم ما كنا معذبين حتى نبعث رسول يهم دقمو وما كنا معذبين حتى نبعث رسول أسير شامل للدين كله سواء كان في التوحيد أو غيره لتوحيد كتوحيد العلم كلنا ما يتكلم يهدقمو وهذه الآية في أحكام الآخرة أحكام الآخرة بتملكتنا أو نقركن وهي دالة على الإعذار بالجهل في الدنيا وما كنا معذبين له لآخرا أحكام بتملكته يتورى بها نقركن بدنيا عذر بالجهل ألا مالتنا يملكت لمن لأن الأصل في عدم المؤاخذة في الآخرة عدم المؤاخذة في الدنيا ይህንን አጥብቀን ልንይዝ ይገባል ከዚህ ተቃራኒ የሆነ ንግግር የሚናገሩ ሰዎች من غير برهان وحجة ስለሆነ ንግግራቸውን በቁርአንና በሐዲስ ቢፈህሚ السلف መመለስ ብቻ ነው የሚያስፈልገው ምክንያቱም አስሉ في عدم المؤاخذة في الآخرة فآخرة مؤاخذة የለበትም የማለት መሰረቱ ምንድነው عدم المؤاخذة في الدنيا በዱንያ ሙአኸዛ ተደረገበት እንጂ በዱንያ ሙሽሪክ ብለን ከገለጽነውና ካልተሰገደበት ካልታጠበ በሙስሊሞች መቃብር ካልተሰገደ እንትን ካላለ ካልተቀበረ ሙሽሪክ ብለን ሁክም ሰጥተናል
ስለዚህ በአኺራ ምን አይባልም ማለት ነው ሙአኸዘ የለበትም አይባል ሙአኸዘ ያለበት ነው ይባላል። ተናቁድ ነው ይህ ማለት ነው። ስለዚህ ሌላ ማስረጃዎችን ቅድም ያወሳናቸው ሁለተኛው ማስረጃ ላይ ያለው ወስፍን በተመለከተውና ያን የዚህ አይነቱን ያጠናክረዋል ማለት ነው። አራተኛው إن الذين ارتدوا على أدبارهم من بعد ما تبين لهم الهدى الشيطان سول لهم وأملى لهم እነዚያ ارتدوا على أدبارهم أي فارقوا الإيمان ورجعوا إلى الكفر ኢማንን ትተው ወደ ኩፍር የተመለሱ የሆኑ ሰዎች من بعد ما تبين لهم الهدى الشيطان سول لهم ሸይጣን ወደ እነሱ ያስዋበላቸው ብሎ ይለናል። የዚህም ማስረጃው ከምን በኩል ነው? አላህ ተባረከ ወተዓላ አላህ علق الردة على التبين لا مطلق البيان ከተበይን በኋላ ነው ምንም ሪዳን እስልምና ወደ ኩፍር መሄድን ተዕሊቅ ያደረገው ያንጠለጠለው ማለት ነው። እነዚህ አራት አያቶች ለአብነት ያክል ይበቁናል። መፋሂማቸው የተለያየ ነው። ምሳሌ የመጀመሪያውን አያት በምናይ ጊዜ ወዒድ የሚባለው ነገር በዕደ ተበይን መሆኑን ግልጽ አደረገ። ወነስሊሂ ጀሃነም ወሰአት መሲር በያን በቂ አይደለም፣ ተበይን ሸርጥ ነው ማለት ነው። የመጨረሻው አያት አራተኛው ደግሞ አሁን ያለንበት أن الوصف والحكم لا يتحقق إلا بعد التبين ሙርተድ ወይም ካፊር ሙሽሪክ የሚባለው ስም የሚሰጠው ከተበይን በኋላ እንጂ ولا يكفي البيان ግልጽ መሆኑ ግልጽ ማድረጋችን ብቻ ሳይሆን ለሱ ግልጽ መሆን አለበት። ቂያመል ሁጃ ሸርጥ ነው ማለት ነው። እንደዚሁም ሁለተኛዋን አንቀጽ በምንመለከትበት ጊዜ በዱንያ የሚሰጠው የሆነው ፊል ሐያት ዱንያ የሚሰጠው የሆነው ሁክምና ወስፍ بعد العلم እንጂ ከዕልም በስተፊት አይሆንም ማለት ነው። من بعد ما جاءك من العلم ስላላቸው ሶስተኛው አንቀጽ በምንመለከትበት ጊዜ ወዒድ የሚባለው በአኺራ بعد التبين ነው بعد إرسال الرسل ነው ማለትን ያስይዘናል። ከዚህም ውጭ በርካታ የሆኑ የአሐዲስ ማስረጃዎች አሉ። አራተኛው ሸርጥ ልናገርና ኢንሻአላህ በቀጣይ ሰዓት እንዳይሄድብን በቀጣይ የቀሩ መሳኢሎችን እና ሹብሃዎችን የምንመልስ ይሆናል። አራተኛው መስፈርት التأويل غير السائغ والمانع التأويل السائغ እንደዚሁ አራተኛው ከወፈሩ ሽሩጥ ያልናቸው መስፈርቶች መሟላት አለባቸው አንድ ሰው ካፊር ተብሎ ይገለጽ ዘንድ ያለውን እስካሁን ስናብራራ የነበረው ዒልም የሚባለው መስፈርት በተመለከተ ነው። አሁን ደግሞ ተእዊል የሚባለው ወገይሩ ሳኢግ ሸርጥ ነው። ለምን ካፊር ብለን ለመግለጽ ከልካይ ምንድነው? አተእዊሉ ሳኢግ ተቀባይነት ያለው የሆነ ተእዊል ከልካይ ነው። فمن أول تأويلا سائغا فيمنع من تكفير ተቀባይነት ያለው የሆነ ተእዊል ያደረገ እና ኩፍር ላይ የወደቀ ካፊር አይባልም። ተእዊሉ ገይሩ ሳኢግ ከሆነ እሱ ካፊር ተብሎ ይባላል። ምክንያቱም የሄደበት ተእዊሉ ተቀባይነት የሌለው ነውና ማለት ነው። ኸይረን በዚህ ደግሞ ማስረጃው ምንድነው? ሸይኹል ኢስላም ኢብኑ ተይሚያ የሰሐባ የረሱል ዓለይሂ ሰላቱ ወሰላም ባልደረቦች ኢጅማዕ አላቸው ብለው ይሉናል። እንደዚሁም ኢብኑ ሐዝም በተእዊል አንድ አካል መስሎት ማስረጃን ተደግፎ ነገር ግን ማስረጃው ለሱ ማስረጃ ሳይሆን ማስረጃን ተደግፎ በተእዊል ተእዊሉ ተቀባይነት ያለው የሆነ ተእዊል አድርጎ እንትን ካለ ኩፍር ላይ ከወደቀ ያ አካል ሙሽሪክ እንደማይባል የሰሐቦች ምን አለ ስምምነት አለ ይሉናል። ለዛሬው እዚህ ይበቃናል። ቀጣይ ኢንሻአላህ አልመስአለቱል ኻሚሳ የሚል ቢኢዝኒላህ አላህ ካገናኘን የምናየው ይሆናል። ከዛ ጀምረን ያሉትን ሽባዎች የአንስተን መልስ የምንሰጥ ይሆናል ቢኢዝኒላህ። ስለመሸም
ሰዓቱም ውስን ሰዓት መሰለኝ ተሰጠን። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه